ቅዱስ በገጠር የነበረውን ስራዎችን አጠናቆ ወደ ከተማ ተመልሷል። ከተማ በተመለሰበት ጊዜ ግን ለዳዊት አንድ ነገር ምክር እንዲሁም ጣል አድርጎበት ነበር የሄደው። ኪራ በጽናትና በበቀለ መካከል ያለውን ግንኙነት ምን እንደሆነ ለማስረዳት ጠይቋትም ነበር። ጽናትም ጉዳዩን አጠር አድርጋ ለኪራ ለማስረዳት ሞክራለች። ኒና ህይወቴ ምስቅልቅል ወጣ እኮ ያለምንም ጥፋቴና ያለ በደሌ ህይወቴ ሁሉ ምስቅልቅል አለ እያለች እንግዲህ ለኪያ ስታሞክራት፣ ኪያ ግን ከዚህ ጉዳይ ምንም ልትረዳ አልቻለችም። እና ኒና በሰላም ነው አንቺ እንደዚህ የምትብሰከሰኪው? ወይ ሲርብሽ ወይ ደግሞ ሲጠማሽ ነው? የሆነ ነገር ልጋብዝሽ እንደ ስትላት የደም እንባ ነበር ያለቀሰችው። በሌላ በኩል እንግዲህ አለምዬ ምሩን ረግማትም ነበር የሄደችው። ልጅ አይወጣልሽ በማለት እንግዲህ ከቤቷ መታ ረግማት ነበር የወጣችው። በዚህ የተነሳ ሰኒ አልቻለችም እና ለባለቤቷ አዩ ደውላ ሁሉን ነገር ነግረዋለች። ቅዱስም እንግዲህ ተመርቆ ከተሸኘ በኋላ መንገድ ላይ ያለ ዳዊት እየሸኘው ነበር። ዳዊት እንደው አትታዘበኝና በመልካምና በቀና ነገር ውሰደውና አንድ የምን ነገር አለ። እሱ ምን መሰለ? የጽናትና የኪራ ህይወት አሁን የተሻለ ነው። ሁላችንም በበኩላችን የቻልነውንና የምንችለውን ነገር ደግፈናቸዋል። ከአሁን በኋላ ግን የራሳቸው ምርጫና የራሳቸው ውሳኔ ነው። እኛ በእነሱ መካከል ባንገባ የተሻለ ነው ይለዋል። ዳዊትም ልክ ነህ፣ እንግዲህ ከዚህ በኋላ እኛ በመካከላቸው ባንገባ ጥሩ ነው፣ ፈጣሪ ይጨመርበት በማለት እንግዲህ ይሸኘዋል። በዚህ የተነሳ ቅዱስም ዳዊት እንደው በክፋት አትውሰድብኝና ግን ከጽናትና ከኪራ ጋር ትንሽ ራቅ ብትል፣ ማለቴ ጽናትን ባትቀርባት ብትሸሽ፣ ያው ታውቃለህ ቀናተኛ ነው በማለት ይነግረዋል። ዳዊትም እረ አሁንማ እኮ ይሄ ነገር በደንብ ስለተረዳሁትና ስለገባኝ ጋሽን ራሱ ለማየት ከነ ጽናት ቤት እግር ቀንሻለሁ፣ አልሄድም በማለት እንግዲህ ያሳውቀዋል። እሺ በቃ አመሰግናለሁ እያለ ሳይጨርስ እንግዲህ ያ በዛብህ የሚባለው ይመጣል። በዛብህም እንግዲህ ሻንጣውን ካየ በኋላ ምን ነው የጉዞ ይመስላል ሻንጣው ልትሄድ ነው በማለት ይጠይቀዋል። ቅዱስም አዎ ይለዋል። በጣም ደስ ይላል። ታዲያ አንተ ብቻህን ለምን ትሄዳለህ? ያንን ኮተት ራሱ ለምን ይዘው አትሄድም? በማለት ነበር የመለሰለት። አንድ በጣም አስተዋይና ቅን የሆነ ሰው በጊዜ ጥርግ ሊል ነው ከአካባቢያችን በማለት እንግዲህ ለቅዱስ ይነግረዋል። ታዲያ ምን ዋጋ አለው? ብልጥና አስተዋይ በሆነ ራሱ ልክ እንዳንተ አይነት ሰዎችን ልቀይር አልቻልኩም። አዝናለሁ የተሳሳተ አመለካከትና መንገድ ስለምትሄድ ብሎ ጥሎት ይሄዳል። እንግዲህ ዳዊትም ከመጣ በኋላ አላስወራ አላሰማ ነበር ያላቸው። በቃ ነገር ነገር ነው የሚለው ያበዛብህ ቅዱስ። ለማንኛውም መልካም ጊዜ ብሎ እንግዲህ ከሸኘው በኋላ ይመለሳል። ምሩም እንግዲህ አማት ስለነበረ ቁጭ ብላለች። ሰኑም እንግዲህ እየተንከባከበቻ ነው። ደህና ነች ትላታለች። ደህና ነኝ። በዚህ የተነሳ እንግዲህ ትመጣለች። አለምዬ እሳት ጎርሳ ነበር የመጣችው። በሩም ተንኳኳ በድንገት። ሰኑ ከፈተችው። እሺ ደግሞ ተሞሽረሽ ባልገባሽበት ቤት ምንድን ነው እንዲህ የሚያደርግሽ? አልፈራም። በዚህ ቤት የልጅ ቤት ነው እኮ፣ በሱ ቤት ማነው ፈላጭና ቆራጭ አረገሽ? በማለት ምሩን ትናገራታለች። ሰኑ ጉዳዩን ለማረጋጋት ብላ በመካከል እየገባች እየመለሰች ነው። ይህ ቤት እኮ የምሩም ነው፣ በዛ ላይ ደግሞ ባልና ሚስት ናቸው አይደለም ትላታለች። አይዲያ አንቺ ደግሞ ብዙ ውስጥ አትግቢ። ሲጀመር መቼ ተሞሽራ ነውና ምንም አይነት እድል እኮ የላትም። ገና አረገዝኩ ከማለቷ እኮ የኪራ አባት ሞተ፣ እግሯ መጥፎ ነው በማለት እንግዲህ ጥሩ ያልሆኑ ነገሮችን ተናገረቻት። ምሩም በዚህ ጉዳይ ያዘነች። አረ ማዬ ለምንድን እንደዚህ የምትይ እያለች እንግዲህ በጥናት እና በቴክስት ለማውራት ሞክራለች። ነገር ግን አለም ምንም የምታቆም አይደለችም። በጣም ክፉ ክፉ ነገሮችን እየተናገረቻት ነው። በቃ ውሃ የሆነ ነገር ይስጥሽ ብላ ራሱ እንደ ረግማት ነው ሄደችው። እንግዲህ ሁለት ነፍሰ ጡር የሆነ ሴት ተራግማ መውጣት ምን ይባላል? ረግማት ከወጣችም በኋላ እንግዲህ ምሩ በሰቅዘቅ ብላ ስታለቅስ ነበረ። ሰኑም ይሄንን ነገር አይታ ቆይ እኔ የናሁም እናት ግን ተረጋጊ፣ እኔ እኮ ዘመናዊ እናት አድርጌ ነበር ማስብሽ፣ አስተሳሰብሽ ግን እንደዚህ በመሆኑ በጣም አዝናለሁ በማለት እንግዲህ ትመልስላታለች። ሰኒ እንግዲህ ከዚህ ጋር መልስ ይሆናል ያለችውን ነገር በእርጋታ መልሳለች። ምሩም ከሄደች በኋላ ካልጋዋ ላይ ሆና ማልቀስ ጀመረች። ሰኑም እንግዲህ አይ ይህ ነገርማ በብቃት አለበት፣ ምሩ የራሷ የሆነ ሰው እንዳላት ማወቅ አለባቸው። ስለዚህ ይህን ነገር እያየውማ ዝም አልልም፣
ምሩ እንደሆነች ለናሆም ለሀማቷ ወንዱም ለአዩ አትናገርም። ስለዚህ እኔ ሂጅ መናገር አለብኝ በማለት ታስባለች ከራሷ ጋር። ቆይ እስኪ መጀመሪያ እሷን ለማረጋጋት ልሞክር፣ ከዛ በኋላ የማደርገውን ነገር አውቃለሁ አለችና ወደ መኝታ ክፍሏ ገባች። ምሩም እንግዲህ የተኛች አስመሰለችው። አንቺ ማልቀስ የለብሽ ደግሞ ለምን ብለሽ ነው? በቃ ስለ ሰው አይመለከትሽም፣ እንደዛ አትሁኝ። ሲጀመር አንቺ እኮ ዝም ስለምታያቸው ነው እንደዚህ የሚሆኑሽ። በቃ ተረጋጊ ብላ ለማረጋጋት ሞከረች። በሌላ በኩል እንግዲህ ናቲና ኒና ቁጭ ብሎ ደረጃ ላይ ናቲ ብቻውን ያወራል። በሰላም ትለዋለች። ያ እኮ አንድ ጓደኛ ነበረኝ እና ሰሞኑን ከእነሱ ጋር እያደርኩ ነው ይላታል። ማን ጓደኛ ወይም ማናት ብላ ስትጠይቀው ለመናገር ፈቃደኛ አልነበረም። እሺ ንገረኝ ታዲያ ምንድን ነው? በቃ እዚህ ቤት አንተም ራሱ ከኔ ወሬ መደበቅ ጀመርክ አይደለም? እሺ ይሁን በማለት ኒናም እንግዲህ ወደ ራሷ ትመለሳለች። ናቲም እንግዲህ ጥሏት ይሄዳል። ኒናም እንግዲህ መንገድ ላይ እስኪ ቤቱ ልልቀቀውና ልንቀሳቀስ በማለት እንቅስቃሴ እያደረገች እያለ ከኪያ ጋር ይገናኛሉ። ኪያም እንግዲህ ኒና ወዴት ነች ትላታለች። ቤቱ በቃ ሊበላይ ደረሰ፣ ስለዚህ ወጥቼ ልንቀሳቀስ ብዬ ነው በማለት ነገረቻት። እንዴ ለምን? ያ ዘመድሽ አለ አይደል አለቻት። ሄዲያ አንቺ ደግሞ የምን ዘመድ ነው? ከመቼ ወዲህ የነበረ ዘመድ? ዝም ብላችሁ ዘመድ አትበሉ፣ ያም አስጨናቂ ነው እያለች እንግዲህ እያለቀሰች ብነግራትም ኪያ አሁንም እየተረዳቻት አልነበረም። እሷ ታግታና እያስፈራራት እንደሆነ ለመናገር ሞክራለች ኒና በቻለችው አቅም። እንዲሁም ደግሞ እርጅኝ እያለቻት ሁሉ እንግዲህ ኪያ ለምን እንዳልገባትና እንዳልተረዳች ግልጽ ሊሆንልኝ አልቻለም። እሺ ኒና ምንድን ነው እርቦሻል? የሆነ ምግብ ከሆነ ችግር የለውም እኔ ልጋብዝሽ ትላታለች። ቆይ ኒና ሲጀመር ስትስቅና ስትጫወት ምንም ወደማይበሳ ነው አይደለም የሚመስላችሁ? አንቺም እንደዛ የምታስበኝ? እሺ በቃ ትልና እንግዲህ እንባዋ ጠራርጋ ወደ ቤት ገባች። ወደ ቤት ከገባች በኋላ እንግዲህ ያስጨናቂም ነበር አብሯት። ወዴት ነሽ ይላታል። ወጥቼ ነበታል ልንቀሳቀስ። ደግሞ ምን አጠያየቀህ? ከዙሪያ ሰዎች አሉ አላልክም? ምንድን ነው አልተከታተልከኝም? እንዲ ያለችው። ያም ባክሽ እኔ ለትናንሽ ነገር ሰዎችን አልተከታተልኩሽም በማለት ነበር የመለስላት። እንደዛ ነው። እኔም እኮ ትንሽ በቃ አየር ወስጄ መጣሁ፣ ከዚህ ነገር ብገላገልና ባርፍ ብዬ ትለዋለች። በሌላ በኩል እንግዲህ በይ አፍሽን ዝጌልና ዝም ያስብላታል። ኪራም እንግዲህ እንደተለመደው ጽናት ጋር በርጋ ቆሞ እያወራት ነው። እኔ ምልሽ ጽናት፣ ያበቀለ ምንሽ ነበረ? እንዴት ነው ትውቃችሁ እንዴ? ለመፈለግ በቃ ማወቅ ፈለግኩ። ደግሞ ጮራህ እንዳይመታ ገባ እያለችውም ነበረና ጮራዋ ችግር የለም አለ። እሺ ትውቃችን እንደዚህ ነበረ። ያው አባቴ በድንገት ታመመና በጣም ብዙ ብር ያወጣው በቀለ ነው። እሱን አሳከመው። በዛ የተነሳ ወዳጅነታችን እየጠነከረ እየተግባባን ያወራን መጣን። ከመቀራረቡ የተነሳ ደግሞ በቃ ልጅን ለልጅ ተባባሉ። እንግዲህ አስገድደው ነው ሰው በሰው። አባዬም በወቅቱ አሳክሞትና ጥሩ ሰው ስለነበረ እሺ አለ። ግን እኔ ከአባቴ ጋር ወደ አዲስ አበባ ሄጄ ትምህርቴን እንደምጨርስ ነገርኩትና በዚህ ተስማማን አለችው። እሺ እና አሁን አግብቶ ራሱ ያገባትን ሚስቱ በቃ ይደበድባታል። እንዴ እንዴት እንደዚህ ሊሆን ይችላል? አለቅ እልህ መሰለኝ እንግዲህ ያለበት ከኔ ጋር። ሚስቱንም እንግዲህ ይደበድባታል። ከእናቷ ቤት እየተደበቀች ትሄዳለች። ከዛ ደግሞ በሽማግሌ ጠይቆ ያመጣታል። እንዲህማ ወደ ፍርድ ነው እንጂ መቅረብ ያለበት የምን ድብደባ ነው ይላታል ኪራም። አይ ኪራ በባህላችን መሰረት እንደዚህ ነው። ካገባሽ ሴት ልጅ አገባሽ ነው። ደግሞ አግብታ የፈታችን ሴት ለማግባት ልክ እንደ ተራራ ያክል ነው በገጠሩ አካባቢ። እና እኔም አባትሽ ሳይደግም ለወግ ማድረግ አሳይው አብቅብ ተብዬ ነበረ፣ ግን ምን ይደረጋል አለች። በቃ ይዞሽ በማለት እንግዲህ ያበረታታል። እኔ አገባሻለሁም ይላታል። በሌላ በኩል እንግዲህ ቅዱስም ከመጣ በኋላ ናቲ በጣም ተደስቷል። አሁን እዚህ ቤት ምግብ የለም፣ በቃ ወጥቼ የሆነ ነገር ልግዛ በማለት ይሄዳል። ታዲያ ስራ አገኙ። አበባ መንከባከብ ነው፣ መቁረጫ ምናምን ነገር አቀራርባለሁ፣ የሆነ አትክልት ነገር ውሃ አጠጣለሁ በማለት እንግዲህ ለቅዱስ አዲስ ስራ እንዳገኘ ይነግረዋል። ቅዱስም እንግዲህ አይናቲ በቃ አንተ አትለወጥም አይደል በማለት ነበር ዝም ያለው። ምሩም እንግዲህ አቶ አያሌውን ካፌ ከቀጠረችው በኋላ አለምዬ ምን እንዳለቻት እና ምን ብላ እንደረገመቻት ለሚስቱ ነገረችው። ከነገረችውም በኋላ እንግዲህ በጣም ነበር የተናደደ። እንዴት እኔ እኮ እንዳትሄጂ እያታለሁ፣
እንግዲህ አጅሬ እሳት ጎርሶ ነበር የመጣው። አለምዬ በማለት እንግዲህ ቤቱን ቅውጥ ያደርገዋል። እሷም መጣች። እዛ ቤት እንዳትሄጂ ብዬሻል ነበረ ከምሩ ቤት። ማን ነገረ? ምሩ ናት። ይሄን ደግሞ ነገረች? እሷ አይደለችም የነገረችኝ። ማንም ይንገረኝማ እንዳትሄጂ ብዬሽ ነበረ በማለት ይጮባታል። አለምዬም እንግዲህ በቃ አንቺ ልጅማ ባሌንም ቤቴንም አፈረሽው አይደለም ታያለሽ እንዴት እንደምበቀልሽ እያለች በጣም እየዛተችባት ነው። እንግዲህ ባልና ሚስት ሲጨቃጨቁ ጽዮን መታ ጥልቅ ትላለች። በዚህ የተነሳ እዩ ደግሞ ቡጭልኝ ይህን ቤት ለቀሽ እዚህ ምን ያስቀምጥሻ በማለት ተናግሯታል። ሲጀመር ድሮም አልወደዱኝ አለችው። እንግዲህ ጽዮን በትዳራቸው መካከል እየገባች ነው። ትዳሯ ሊፈርስ የቻለው በጽዮን ምክንያት ነው። ከዚህ ቤት ካልወጣችሁ እኔ እወጣላችኋለሁ እንደፈለጋችሁ በማለት እንግዲህ አቶ አዩ ቤቱን ለቆላቸው ይወጣል። ጽዮንም ተገረመች። እሺ ደህና ነሽ አለቻት። ሲጀመር የሁሉ ነገር የሚሆነው በአንቺ የተነሳ ነው። እስኪ ውሃ አምጪልኝ። እኔ ምን ላድርግ? ሲጀመር እሱ እኮ ወዲያው እንዳየ ነው የጠላኝ። ጸባይሽን ብታስተካክል ይወድሽ ነበረ። ውሃ አምጪልኝ ካለቻት በኋላ ሄደች። በሌላ በኩል እንግዲህ ኪያ ሀብሏ ተሰርቋል። አጅሬ እንግዲህ ናኦል የሚባለው ሰርቋታል። አንገቷን በመነካካት ነበር እንግዲህ ሳታስበው ሿሿ የሰራት። ጠዋት እንግዲህ ከነኪራ ቤት ተኛችና ከእንቅልፏ ስነቃ የለም ያ ማህተብ ወይም ሀብሉ። የት ሄደ እናቴ ማስታወሻ ጣልኩት እንዴ በማለት እንግዲህ የተኛችበትን ከምድር እስከ ራሱ ግልብጥብጥ አድርጋ ፈተሸች። ነገር ግን ልታገኘው አልቻለችም። በመጨረሻም ኒና ኒና እያለች እንግዲህ ስትጣራ ነበር። እንግዲህ ኪያ አሁን ኒናን ልታግዛት ትችላለች። ምን ይታወቃል፣ ትረዳትም ይሆናል። ያ ሰው ዘመዷ እንዳልሆነም ትረዳለች። የዛሬው ቪዲዮአችን ይህን ይመስላል። ሰላም ጤና ይስጥልኝ ቻናል ቤተሰቦች። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ። ላይክ ሸር ማድረጋችሁን አትርሱ። በቅንነት ላይክ ሸር አድርጉ።